ገነት ጠንቋዩ አላልኩም አለች። ተደውሎላት ሪከርድ አለ ብላለች። እሱ ደውላላት ጠንቋዩ አላልኩም ካለች፣ ራሄልም አብረን ነው ጠንቋይ ቤት ሄድ ነው አልሰማሁም ካለች፣ አንቺ ብቻ ከሆንሽ የሰማሽው ምንም አይነት ማረጋገጫ ስለሌለ እዚህ ጋር ሱሱ አንቺ ላይ መተት አለማሰራቷ ንጽህናዋ ሀቋ ወጣላት ማለት ማለት እኔ ባምንበት ወይ እንደዚህ አይነት ነገር ባምንበት ኖሮ ሱሱ እዚህ ጋር ብያታለሁ። ፊት ለፊት አንተያይም ነበረ። ግን እዚህ ጋር ራሄል ምንድን ነው ያደረገችው? እኔ እና እሷ እኔ ዘሮቼን በቂ ናቸው ለመቶ የሚገዙኝ የሚሰሩም ሀምድልላ ገባሽ አይደለ? እኔ ከማንም ምንም ምጠብቅ ሴት አይደለሁም። ዝንጥ ብዬ የተሟላ ነገር ኖሮኝ የምኖር ሴት ነኝ። እኔ ከማንም ተሸጠ አልተሸጠ እኔ ለዲድ ኮር ነው ራሱ ያስቀመጥኩት። ሱሱን ጠይቂያት። ኦኬ እሷ ትሻሃድ ፍንጄንና እንትን ይዛ ስለዚህ አትመጥነኝም። ሶሪ በጣም ነው የማመሰግነው። ደህና ደሩ ባለትዳር። እኛም አክብረሽ ስለመጣሽ እናመሰግናለን። ግን ራሄል በአካል መገናኘት አትፈልግም። በአካል መገናኘት አይጠበቅባችሁም። ኦልሬዲ እዚህ ጋር ያላችሁ ነገር ሁሉ ተነጋግራችኋል። ራሄል በአካል እንዳትገናኙ ኦኬ፣ አለቀ። ተናግራችኋል። እዚህ ጋር ጠንቋይዋም አላልኩም ብላለ። አንደኛ ነገር እኔ ተናግሬያለሁ ሁሉን ነገር። ሲጀመር ሁላችንም እንተዋወቃለን። እኔ ተናግሬያለሁ። እኔ አድራሽ ነኝ። ተናግሬያለሁ። መደጋገም አልፈልግም። ግን እኔ በአካል ማግኘት አልፈልግም። መታረቅ የምፈልገውም አካል የለም። ከማንም ምንም ችግር የለብኝም። ደጋግም የምናገረው ሀቢባ እንደ ህዝብ እያየሽ ንግግር እየተረዳሽ ነው ንግግር። ከገነት ንግግር ምን እንደወሰድሽ አላውቅም። እሺ አሁን ይኸውልሽ ሪች ጠንቋይዋ እንዳላለች እየመሰከረች ነው። ጠንቋይዋ አላለችም። አብረን ሄድ ነው። አዎ ሄጃለሁ። አዎ ግን ጠንቋይዋ ስለ አንቺ እንደዚህ አይነት ነገር አላለችም። የሄድ ነው ለባሎቿ ልታሰራ ነው፣ ለቢዝነሷ ልታሰራ ነው እንጂ የአንቺ ስም አልተነሳም። ከኔ ጋር ሄደናል አንዴ። እሱም ስለ ራሷ ስለ ላይፍ ነው። ችግር የለውም። ይሄ ስታረጋ ይቺ ማላቅም አርጋባታለች። ያለም የለም አርጋባታለች። ቁራን ይቀራብሻል በሻር ለሰሽ ነው አይደለም። እሱን እኮ ቅድም ስላወራሁት እኮ አላረግሽም እኮ እያልኩት ነው። አላረግም ሀቢባንን ይቀራብሽ አልተቀረም። የተቀራ ነገር የለም። የተቀራ ምንም የለም። ሶስት ታይ በናት ሽረት አሁን እናሳጠረ የተቀራ ምንም የለም። ወይ ጠንቋይ ቤት ቁራን ይቀራል እንዴ? እናንተ አልገባም። ሀቢባ እቺ ሴት ቁራን የምከፍት ሴት አለቻት። እኔ እኮ ቅድም ቪዲዮ ላይ ተናገረ። ቁራን ከፍታ ቁጭ ምትል ሴት አለቻት። ያው ራሷ ፊት ነው የምነግርሽ። ነይ ቁራን ዋናው የተሰበሰብንበት ዓላማ የአንቺ ስም እንዲጠራ ነው አይደል? የተሰበሰብንበት ዓላማ ስሜ ይጥራልኝ፣ እኔ ጠንቋይ ቤት አልሄድም፣ እኔ ሰው ላይ መተት አድርጌ አላቅም አላረኩም ነው። ሶ ራሄል መሰከረችልሽ። ጠንቋይዋ አላለችም አለች። እኔ የምፈልገው ያን ነው። ሀቄን ነው የምፈልገው። ራሄል እንደዛ ስላ ምንድን ነው አለው። እኔ እታያለሁ። ቀጥ ብላችሁ ይዞሻል። ሱሱ ስታክ አድርጎሻል። ቆመሻል። ፎቶ ነው የሚታየን፣ ቪዲዮ አይደለም። አትንቀሳቀሽም። ለምን ብሎክ አታረጊያቸው? የሚደውሉብሽን ሰዎች አንዴ ተናግረሽ እስክትጨርሺ፣ ከዛ በኋላ ትፈቻቸዋለሽ። አሁን አስገቧል። ተደውሎባት ነው። ዋናው ሱሱ ወጥታ ሚዲያ ላይ ያለቀሰችው ስሜ ጠፋ ነው። ይኸው ራሄል ስሟን አጽድታላታለች። ጠንቋይዋ ይህንን ቃል አላለችም። ሀቡ ጠንቋይም እኮ አይደለችም እኮ። እነዚህ ጠንቋይ ማለት እኮ ሀቢባ ሀገራችን የሰኛሽን አይን አውጥተሽ በጀበናና በሲኒ እየጠነቆልሽልን ነው። የቀሩት ደግሞ በውስጥ ለውስጥ እየጠነቆሉ ነው። እማማ ኢትዮጵያ ልጆችሽ በይፋ ጥንቆላ እየተካሄደ ነው ያለው። እኔም አልፎ አልፎ የትዳር እጠነቁላለሁ። አመሰግናለሁ። ከሰነዘረብኝ ፖሊስ አልደውልም። አይደውሉ ህግ አለ ግን ህግ አለ ግን እኛ ሰውኛ ስንሆን አስተሳሰባችን ይለያል ሀቢባ። ስለዚህ እኔ የሆነ ነገር ብሆን የሆነ ነገር ቢፈጠር ለተጠየቁት ነው መልስ የሰጠሁት፣ ለቀረበልኝ ጥያቄ ነው መልስ የሰጠሁት አለች። ያወራሽው ነገር ሁሉ እውነት ነው። ያልተፈጠረ ነገር አላወራሽም ማለት ትክክል። ግን ምን አወራች ይመጣል፣ ለምን አለች ይመጣል። ሀቅን መናገር ውሸት ፈጥረሽ እስካላወራሽ ድረስ የተፈጠረ ነገር እውነት ከሆነ ያወራሽው እውነት ሁሌም ያሸንፋል። ምንም የሚያስፈራ እንትን የሚል ነገር የለም። እንዴት አርጋ እንዴት ደሃ ነኝ
ብር የለኝም፣ ባሌም ለፍቶ አዳሪ ነው፣ ማታ ማታ ነው የሚሰራው፣ የሚያቀቀዋል፣ ብር የለንም፣ ዶላር ለቃቅመን ነው የምንኖረው፣ ጀበናና ስኔም ስራዬ ነው፣ እሷ ፈጣሪ ያግዛት ትደላደልና ትኖር፣ እኔ ደሃ ነኝ፣ ቲክቶክ ላይ ነው የምሰራው፣ የለኝም ብር፣ ባሌም ደሃ ነው፣ ማታ ማታ ነው እየወጣ የሚሰራው፣ የሚያቀቀዋል፣ $500 ተገኘ 600ም 700ም በወር ሀቡዬ ቤት ኪራያችን እየከፈልን እንኖራለን። ራሴ ምንም ደሃ ነኝ አለኝ፣ ህጋዊ ነኝ፣ እኖራለሁ። ግን ሀቢባ 16,000 ሰው መሀል የምናገረው ለጠየቅሽን ጥያቄ መልስ ሰጥቻለሁ። የገነትንና የፍሬን ስምን የመጀመሪያም አላመጣሁም። ያመጣችሁ ሱሱ ናት። ጥያቄን ጥያቄ ያመጣዋል፣ መልሻለሁ። በክብር ተጠየቁ፣ መልሻለሁ። አሁን ናችሁ እንድትታረቁ የምንፈልገው አንደኛ የሱሱ ስም ጠርቶላታል። ችግሩ ከማን ጋር ሆኗል? ተመዞ ከገነት ጋር ነው የሄደው ችግሩ። ገባሽ ሀቢባ? ስለዚህ እኔ አሁን እንድትሰሚኝና ህዝቡ እንዲሰማኝ የምፈልገው ነገር ሱሱ ስማቸውን አነሳች፣ መለስኩ። ምንድን ነው ያልኩሽ? ገና ስገባ እኔ በሌሉበት ስማቸውን አላነሳም ብዬሻለሁ። መጡ ሲጀምሩ ግድ ነው ሀቡ ያላረግሽውን ነገር አርገሻል ስትበይ ዝም አትይም። ሀቁን ታወጫለሽ፣ ትመልሻለሽ። ስለዚህ እኔ ከገነትም ችግር የለብኝም፣ ከፍሬም ችግር የለብኝም፣ ከሱሱም ችግር የለብኝም፣ ከማን ምንም ችግር የለብኝም። ግን ነገር ሀቢባ መልስ ሰጥቻለሁ። በደረሱበትም አልደርስም፣ በሄዱበትም ማለት ይኸውልሽ፣ አንቺና ሱሱ ሁለታችሁም የዋህ ናችሁ፣ ትዋደዳላችሁ። ታረቁ። አሁን ሱሱ ኔትወርክ ነቅሏተ ሱሱ አበባ ላኪ እና ታረቁ። የሱሱን ሀቅ አውጥተሽላታል። ጠንቋይዋ ስትል በጆሮሽ እንዳልሰማች እነሱም ደውሎ እኮ አለቻቸው እኮ አንቺ ፊት ጠንቋይዋ እንዳላለች እሷም ደውላ ጠንቋይዋ እንዳላለቻት። ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ሱሱ እንደዚህ አይነት ነገር ላይ እንደሌለች። አንቺ ሱሱ ከዚህ በፊት ሌላ ሰው ላይ መተት ስታሰራ ታውቂያለሽ? አላውቅም። ስለዚህ ልጅቷ መተት አሰርታ ማታቅ ስታር ነው የሚለው ሱሱ አይደለም። ሱሱ ባሏን ጠርቼን አላናግረውም ነበር። ገባሽ? ባሏን ጠርቼ አላናግረውም ነበረ እኮ አንቺ ገነት ያለችሽን አምነሽ ሱሱ አንድ ገነት ያለችሽን አምነሽ። እኔ አሁን አንድ ሰው ምንም ነገር ቢለኝ ሪከርድ ካላመጣልኝ በስተቀር የሰውን ነገር የእናቴ ልጅ እህቴ መታ ብትለኝ በወሬ አልአምኜ ከሰው ጋር አልጣላም። ሪከርድ ማስረጃ ያ ሰው ያ ቃል ከአፉ ሲወጣ ሪከርድ ማስረጃ ካልመጣልኝ አምኜ አልጣላም። ገባሽ? ሶ ጠንቋይዋ ጭራሽ አላለችም ይሄንን ቃል አለች። በኋላ ነው ይህ ነገር እኮ ስንት ጊዜ ሆኖታል። ሰው አውርቶ ካበቃ በኋላ እኮ ነው ሰው እኮ ነው መጥቶ ለእኔ ነገረኝ። ገነት እኮ ነገረች ለእኔ። እኔ እኮ ሰው ሲነግረኝ ነው ቀጥ ብዬ ቤቱ አይኩትኝ። እኔ መሰለኝ ጭራሽ ራሄል አይምሮ ላይ ያለችም እኔ ገነት የምታስወራብኝ መሰለኝ። ቀጥ ብዬ እጄን የጠየኳት እኔ አንቺ ላይ አድርጌያለሁ ወይ? የት አለ ማስረጃሽ? ለምንድን እንደዚህ የምባለው ብዬ ጠየኳትኝ። ገባሽ? ለምን በሌለውበት ለምን እታማለሁ? ማንችና ነው እሷ ላይ ለምን አደርግባታለሁ? ገኒ ማለት ይኸውልሽ 3 ወር ነው ምናምን ነው እኔ ከእሷ ጋር እንኳን ጅል ስናየ ይህን ያለ የረጅም ዓመት ጓደኛ ያለችም የረጅም ዓመት ጓደኛ ራሄል ናት። የምናደደውን በራሄል እንጂ በገነት አይደለም። ገነት ምንም ብትለኝ እኔ ችግር የለብኝም። ገባሽ? ግን እዛ ጋር ሲሄድ ፊልም ሲሰራ የነበረው አንድ ላይ እንደነበረ ስታቂ እሞቅ ሰውም ጓደኛዬን እንጂ ገነትን አይደለም። እኔ ገነት ጓደኛ አይደለችም። የምናደደውን በጓደኛዬ እንጂ በገነት አይደለም። ገባሽ? አሁንም ሀቂቃውን አላህ ነው የሚያውቀው። እዚህ ጋር ማን ወጥቶ ስላወራ ማን ምን ስላለ አይደለም። እውነት ተደብቆ አይቀርም ሀይባ። እውነት አንድ ቀን እውነቱን ጠብቆ ይወጣል። ገባሽ? ሙም እኔ ንጹህ መውጣት ራሴን ነፃ ማውጣት ስለፈለግኩ ነው። ራሴን ነፃ አውጥቼ ሰላም ሆኜ መቀመጥ ስለፈለግኩ ነው እንጂ ለምን ልበሳጭ ነኝ እንዴ? ለምንድን ነው እኔ በሀሜት እኔ ጤናዬን የማጣው? እኔ ስራ አያሳስበኝም። እኔ ነጋገር ሄዳለሁ፣ ችግር የለብኝም። እኔ ድሃ ሆኜ ብኖር ችግር የለም። ለምን የድሃ ልጅ ነኝ። በድህነት ነው የመጣሁት። ሀብታም ሆኜ ወይም ኖሮኝ አይደለም የተፈጠርኩት። ይህንንም ስራ እኔ ነኝ ያመጣሁት። ነገ እኔ ሌላ ስራ እመጣለሁ፣ በራሴ እተማመናለሁ። ገባሽ? እኔ የትም ሄጄ ሀገሬም ገብቼ መኖር እችላለሁ። ለምን? ለስራ ስል ለቢዝነሴ ስል ስሜ ይጠፋል። እየጠፋ እዚህ ቤሩት ላይ እየታማሁኝ እዛ ሚዲያ ላይ ብቻ ሰው ስለሚያገኝ ሚዲያ ላይ ብቻ ሂማኔት ስለምሸጥ ብዬ እየተደረገ ያለው ነገር መደበቅ የለብኝም። ገባሽ? እንደ ቤተሰብ ደግሞ ባሏን ስለማከብር ቁጭ አድርጌ ለምን ባለቤቷን ንቄ እኔ ሚዲያ ላይ መውጣት አልፈለኩም። ገባሽ? እንደ ትልቅ ሰው ቁጭ አድርጌ አውርቼዋለሁ። እሱ ሄዶ ይጣች በር ላይ ኦኬ። በማግስቱ መታ እኔ ማዋራት ትችል ነበረ። ዛሬ መታ እኔ ማዋራት መጣች እኮ ጥረት አድርገች ከባሏ ጋር መጣ እኮ አንቺ ወተሻል። መጣች እኮ ቤት የዛ ቀን እኔ በጣም ተገባላ ካወራ በኋላ አበድኩኝ። ወጣሁ ከቤት ከወጣሁ በኋላ መጡ። ከግማሽ ሰዓት በኋላ መጡ። ሲመጡ እኔ ውጭ ነኝ የለውም ቤት። ሲመጡ ደግሞ
መጡ። ባሏ ይዟት መጣ። ቢመጡም ደግሞ በሼም እኔ ነገሩን ላሽልን ነው። ገባሽ? እኔ በጣም ሼመኛ ነኝ። አይባ ባሏን ስለማከብረው ላሽልን ነው። ሊያስታርቀን ነው፣ አከብረዋለሁ፣ ዝም ብለን ነው። ስለዚህ አልነበርኩም። ወጣሁን አየሁ። 2 ቀን ራሄል ትመጣለች፣ ሰብስቢልኝ ሱሱ እኔ እንደዚህ አላደረኩም፣ ሀቅሽን አወጣለሁ ነይ ብትል እኮ እዚሁ እንጨርሰው ነበረ። ላሽ ብላ ምንም እንዳልተፈጠረ ቁጭ ስትል እኔ ደግሞ ዝም አልልም። ይሄን ነገር ገባሽ? ለምን ስሜ ማክሸፊያ አይደለም፣ እሱ ማክሸፊያ አይደለም፣ ሌላ ነገር ነው። ገነት ባህር የምን ማክሸፊያ? ይኸው ኮመንት ላይ እየጻፈች ሀቡዬ ጥያቄ ይሄን ለራሄል ጠይቂያት አላደረገችበትም ካሉ ማክሸፊያ ለመጣል ባህር የሄዱት እውነታቸውን ነው። እነሱ የመሰላቸው ከሱሱ ጋር እያይዘው ነው። ለሱሱ አይደለም ለራሷ። አሁን በሌለችበት ማስሟን ማንሳትም አልፈልግም። ሰው ሲኖሩ ለራሷ ልታስደርግ የራሷ ሀሳቧን ቀይራ አልፈልግም እንጂ ሱሱ ላይ አላረገችም። ሶትየዋም አቡዬ ጨርሻለሁ ልጨርስላቸው ልንገራቸው። ለራሷ ያሰራችውን ወስዳ ሀሳቧን ስለቀየረች አልፈልግም ከበደኝ ልጣለው ብላ ከዛ እንትና እንደውም የእሷ ጓደኛ ፍሬ እንደውም በምን አውቃ ነው እባክሽ አልጣለችውም። ሶፍት እኛ የጣለችው እንዲመስለን በቃ አላስመተተችም አላስደረገችም ብለን እንድናስብ ስለፈለገች ነው አሉ። ገባችሁ? ለራሷ ሄዳ ያስደረገችውን ለቢዝነሷ ለባሏ ታስደርጋለች ነው ያለችው አይደል? በፊት ለፊቷ። ስለዚህ ያስደረገችውን አይ በቃ አልፈልግም ሀሳቤን ቀየርኩ ሸከከኝ ቀፈፈኝ ብላ ወስዳ ጣለችው። ላይ ሪች ተጥሏል ብላ እንድታስብ ሄዳ እንዳታወራባት። እዚህ ጋር አንድ ነገር ልንገርሽ፣ አንድ ሰው አድርሽኝ ብሎሽ ካደረሹ ነው የምንጨነቀኝ እንዴ እኔ። ስለዚህ ሀቡዬ እኔ ይቅርታ ማለት ያለብኝ ከሱሱ ጋር ታርቃችሁ ነው የምትወርዱት። በወሬ ታርቃችሁ ነው የምትወርዱት። እኔ ሀቡ እኔም እኮ ፈዝዣለሁ፣ ተደርጎብኝ ይሁን እንደ ቤሩት ላይ ፈዝዣለሁ እኮ እኔ። አንቺ ከኤዋን ወደ ቢ ምናምን ወረድሻል። ፈዝዣለሁ። ኤስሪ ነው ያሉት ግን ፈዝዣለሁ። አፈዘዙኝ። እኔ እኮ ፈራሁ። አሁን እኮ ፈራሁ። በዚህ ሁሉ መሀል የገባሽ 2 ቀን አይ ለገባሁት ፎሎ አድርጉኝ እና ሳቅም ያስፈልጋል ብዬ ነው። ሳቅም ያስፈልጋል እና ለዚህ ጋሽ ቁም ነገር የላትም ሴት ብዬ ከቅድም ጀምሮ ቁም ነገርማ አንድ ቁም ነገር አንድ እዚህ ሀቡ በፌክ አካውንቱ በሱቁ ብዙ መረጃ ሰማሁ። እኔ ገነትን ፈልጌ ነበር። ለመጀመሪያ ራሄል ጋር አልሄድኩም። ታዲያ በጥንቁልና ራሄልን ጥሬ ከሆነ ለመጀመሪያ ራሄል ጋር አልሄድኩም። የሄድኩት ገነት ጋር ነው። ባለ ጉዳዩን ገባሽ? ባለ ጉዳይ ገጄ እኔ $5000 እንደውም እንዲህ ቁጭ ብዬ እንደዚህ ላስቃት ማለት ላይ ዘና ብዬ ነው ገብቼ ስም ያልኳት $5000 እንዴት አስጨንቀሽ እንደተቀበልሽኝ ታውቂያለሽ አልኳት። አዎ እና የማኔር ቤት እንድከፍችበት ነው እንዳያሰርች ስጦሽ ምን አስበሽ ነው ጥንቁልና ሰርታብኛለሽ ምሽ የምታስወሩ ያልኳት። ስለጠን ያላስፈራው ይሄዱ ስለችኝ ራሄል ናት ፊልሙን የሚሰራችው እሷ ልትሆን ትችላለች በሚለው ተወራ። እዛም ሄድኩኝ። ለምን ገነት እዛ ቤት ከሄደች ራሷ ይዛት ሄዳ ገኖሩ ራሄልን እኔም አንቺን ብትሆኝ እንደኔ ራሄልን ገነት ይዛት ብትሄድ ኖሮ ኦኬ ሊሆን ይችላል ትያለሽ። እኔ ግን ራሄል ወሰደችኝ እያለችኝ እንደዚህ ተባልኩኝ እያለችኝ ኦኬ ራሄል እኔ ጋር ተመልሳለች። ከገኒ ጋር ተጣልታ እኔ ጋር ተመልሳ መጣለች። ይህ ሁሉ ጊዜ አብረን ነበርን። ለምን ይህን ነገር ሚስጥር አድርጋ ቆይችው? ኦኬ ሴትዮዋ አላለችም አለች። ሴትዮዋ ጋር ደውያለሁ። ሴትዮዋ መክፈታትኝ ወይ ማኔር ቤት ወይም ሬስቶራንት መክፈታቶች ነው የራስ ሰው ነው የሚልክልሽ። ፕሊዝ የራስ ሰው ነው እቺ ህጋዊ ያለችን በሌላ ሰው ናት ብለው የሚያሳስሩሽ የሚያስቆፉልሽ እያየ ነው። ጋይ ሰዓት እየደረሰ ነው። ወይኔ ውጭ ጋር እንሂድ። በጣም የለም ጭራሽ ማስረገጫው ማለት ነው። በጣም ነው ሁላ የሌለው ራሱ የዝም ብሎ አይደለም። በጣም የለም። ጉቺ ጆሮውስ ምን ቀርቅራን የመጣችው ዛሬ? እሺ አውሩ። ህግ ወፍ የለም እንዴ? ጉቺን ስሙ ትላለች ሴትዮዋ። ችግር ነው እኮ የምታወራብን። ዛሬስ እንደው ከፍ ያለ ምስጋናዬን ለዩናይትድ አረብ ኢምሬት ለዱባይ ጉቺ በእግዚአብሔር ስም በይ። በር ማንኳኳት አይችልም። ያልገባሽ ነገር ህግ አለ። አሁን ለምሳሌ ፈጣሪ ቀርቶ እሷ ለእኔ ያውቃልኝ እድል ፋንታይን ጽዋ ተርታይን እግዚአብሔር ያሳያችሁ። ልትነግራት
ራሄል ይዛት ጠንቋይ ቤት ሄዱ እና ልክ ነበርኩ እኮ። ወይ ጉድ! ጸበል እኔ እኮ ልክ ነበርኩኝ ጋይስ። ጸበል ረጭች ያልኳችሁ እኮ ልክ ነበርኩኝ እኮ። ልክ እኮ ነበርኩኝ ጋይስ። ጸበል እርጩ። ከዛ እኔ ላይ ሰው ሁሉ ጨዋል አይደል? አያችሁ? ጠንቋይ ከአገር ቤት ብቻ አይደለም፣ በየሀገሩ ጠንቋይ ቤት አለ። ማርያምን ዋይ ለምንድን ነው እንደሚደራረጉትኝ? አይ ዶንት ቲንክ ሲሪየስ ነገር ይታይልኛል ብሎ የሚገባ ካለ አላውቅም። እኔ በበኩሌ ግን አምን በክርስቶስ ከምረግጠው ምድር በላይ እግዚአብሔርን አምናለሁ። ከእናቴ እቅፍ በላይ ማምነው መድኃኒዓለም ነው። ኤቭሪባዲ ገብቶ አላግጦ ስቆ ሊወጣ ይችላል። የሆነ አገር ዜጋ ነዋሪ ስላገባሽ ዲዩ ሪሊ ቲንክ አንቺ ምንም ማድረግ የምትችል አንቺ ሽቶዎቹን አትጠቀሚ። ዋይ ማሪ፣ ኧረ እኔ እንደዚህ አታስፈራሩ። እኔ በቅዱስ ሚካኤል በእግዚአብሔር በሰማዕታቷ በእግዚአብሔር በድንግል ማርያም በመቤቴ አምናለሁ። ተይኝ። ለምሮ ሽቶ ምን ያደርጋል? ዋት ላወላ ኧረ ንገሩኝ። ኧረ በማርያም እኔ እኮ ፈሪ ነኝ። ጌታ ሆይ አምላክ የመጣብኝን እግዚአብሔርን አምናለሁ። ተውኝ። ዋይ እስቲ ማርያምን በይ። ኧረ በማርያም ጌታ ሆይ አምላኪ ሆይ እኔ ትንሽዬ ብላቴና ልጅክ እግዚአብሔር ጠብቀኝ። ተነስቶ ሱሱ ጠንቋ አይነት ብሎ እኔ ጋር መምጣት ካልፈለገ እንዳይመጣ ችግር የለብኝም። እኔ ምንም ቢሆንሽ ብሰራ ባልሰራ አልሐምዱሊላህ አላህ የልቤን ስለሚያውቅ ያኖረኛል። ዛሬ ቤት ቁጭ ብዬ እርስቅ ይሰጠኛል። ገባሽ? በስልክ በአንድ ስልክ ልሰራ እችላለሁ እንጂ ከሰው አይደለም የምጠብቀው፣ ከአላህ ነው የምጠብቀው። ሰራው አልሰራው ገባሽ? ንጹህነቴን ደግሞ እኔና አላህ እናውቃለን። የዋህነት አምላክ ደግሞ ሁሌ ማቄን ያወጣልኛል። እኔ ወጥቼም ዛሬ ያወራሁት ሀቄ ራሔል መታለኔ እንደዚያ ነገር አላወራችልኝም። ሄደናል እንዲህ ተበለሻል ሱሴ እንዲህ ገነተ ተብላለች ብላ አላለችኝም እስካሁን ድረስ ገባሽ? ብዙ ነገር እኔ ጋር ገነት ጋር ሄጄ ራሔል የእኔ ሂውማን ኬት እንደማመጣ ለእኔ ከዚህ የነገረችኝ ማለት ነው። ሱሴ ይቅር በይኝ። እኔ ከገነት ጋር ሆኜ ተብሻለሁ። ለገነት አንቺ ቤት ዮናስንም ጠይቄ ቢሆን ሌላም ሰው ልኬ ከካርቶኑ ላይ ኬት እንደምታመጭ ሂውማኔር ልሰርቅና ልሰጣት አፍዛኙን አደንዘኝ አላውቅም ልሰጣት አስቤ ነበረ፣ ግን አልተሳካም ስትለኝ በቃሽ መጥተሽ ስላወራሽ አንዴ ልወጣ ነው። ገባሽ? እኔ አሁንም ይሄ ነገር እኔ ወሬ እንደማልወድም ታውቃለችም ሱሱ። እኔ እንደዚህ ወሬ አይቀድመኝም። ገባሽ አይደለ? ግን እዚህ ጋር መታ የጠየቀች ሱሱ ናት። ይዛኝ የሄደችው ጦንቃይ ቤት ራሔል ናት። ገባሽ አይደለ? ሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ሄድኩ እንጂ ቦታ ነው የቀየርኩልሽ እንጂ ይዛሽ እንደሄደች አልካደችም። ራሔል ተራሽ ሳይደርስ ሚዩት አታርጊ ፕሊዝ። ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ። ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ትስቱፍ ለሱ አልካደችም እኮ ተናግራ አልካደችም። ብትክድ ነበር አልካደችም። ውሸቶችን ስላሉባት ይሄ ውሸት ደግሞ እኔ በአካል እሷን ማግኘት ስለምፈልግ ከእሷ ጋር አወራለሁ። ሰላም ቤተሰብ፣ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ እላለሁ። እንዴት እንደገረመኝ እንዴት እንደጨነቀኝ ልነግራችሁ አልችልም። ያው ራሔልን ታውቋታላችሁ። እዚህ ጋር ያሉትን ሱሱና ገነት ናቸው እንግዲህ ለኛ አዲሶች ማለት ነው። እነሱም ደግሞ በላይቭ ነው ማለት በቲክታክ ነው ሁማን ሄር ምናምን ዊግ የሚሸጡት ማለት ነው። እና ጓደኛሞች ናቸው ሶስቱም። እንግዲህ ምን እንደተፈጠረ እያያችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እመቤቴን እኔ እንጃ። ኧረ ልቦና ይስጠን። እውነት ሙስሊሙም ክርስቲያኑም ልቦና ይስጠን እንጂ በጣም ከባድ ነው። በጣም አደገኛ ነው። በነገራችን ላይ የሆነ ነገር ሲደበቅ ቢቆይም የሆነ ነገር ሚስጥር ተብሎም ተወርቶ የሆነ ተንኮልም ይሁን ብቻ በሚስጥር ነው አይደለም የሚደረገው። ግን ያቺ እውነቷ ሳትወጣ አትቀርም። አሁን ይሄ ነገር ከ2 ዓመት በኋላ ነው የወጣው ማለት ነው። 2 ዓመት አልፎታል እንግዲህ እንደተናገሩት ከሆነ ማለት ነው። ምንድነው ራሔልና ገነት ከላይ
ጥቁር ሻሽ ያደረገችው ጥቁር ሻርፕ ያደረገችው ገነት ናት። ከዛ ራሄልን ደግሞ ታቋታላችሁ። በስማችሁ ሌላችሁ ጣፈንታችሁን ምናምን እያለች ቲክታክ ላይ ብዙ ቪዲዮ ተለቃለች። በኤ በቢ በሲ በብዙ ነገር ብቻ በፊደላቶች ሁሉ ተለቃለችና የእናንተ እጣፈንታ ይሄ ነው እያለች እና ግን ራሄልን ያው ታቋታላችሁ፣ ታዋቂ ናት። ገነትን ግን እኔ አላቃትም፣ ሱሱንም አላቃትም። ምንድነው ያደረጉት? የዛሬ 2 ዓመት ከምናምን ሱስ ገነት ራሄልን ጠንቋይ ቤት ይዘሽኝ ሂጂ ትላታለች። ከዛ አብረው ሄዱ ማለት ነው። የሄደችው እንግዲህ እሷ እንደተናገረችው ሰምታችኋታል። ያው አንዳንዱን ብዙ ነገሩን ስለቋረጥኩትኝ ምክንያቱም ያው አይመጥንም ንግግራቸው ምናምን ትንሽ ለተመልካች ጥሩ ስላልሆነ ቆርጫዋለሁኝ ማለት ነው እኔ እና ለማንኛውም ገነትና ራሄል ጠንቋይ ቤት ይሄዳሉ። ገነት ያየችው ማለት ነው እንግዲህ ሄድኩ የምትለው በባሎችና በስራዬ ነው የሄድኩትኝ አለች። ጠንቋይ ቤት ሄደው እንግዲህ የሆነ ነገር ይሰጣቸዋል። ሲሰጣቸው ገነት ፈራች። ምንድነው የፈራችው? በቃ እንዲከሽፍ ያሰራውት ነገር እንዲከሽፍ ውሃ ውስጥ እንሂድና እንክተተው ትላለች። ራሄልም ያው እኔ እንግዲህ አንቺ ካልፈለግሽ ብላ አብረው ባህር ሄዱና ጠንቋይቱ ለገነት የሰጠቻትን ነገር እንግዲህ ለሱሱ ይሁን ለባሎቿ ይሁን ብቻ የሆነ ፈዘዝ የሚያደርግ ነገር ነው። ፈራውተልና ባህር ውስጥ ይከቱታል ማለት ነው። እንግዲህ የዛሬ 2 ዓመት ማለት ነው። ራሄልና ሱሱ የረጅም ዓመት ጓደኛሞች ናቸው። ከገነት ጋር ግን ያን ያክል ብዙም የቆዩ አይደሉም። እና ለማንኛውም ውዶቼ ይሄ ወሬ ማንጋ ይደርሳል? ሱሱ ጋር። ገነትና ራሄል እኮ ጠንቋይ ቤት ሄደው ነበረ። ለምን ላንቺ በስራሽ ምናምን ብቻ የሆነ ነገር ሊያደርጉ ስትላት ሱሱ ደግሞ የራሄልን ባል ትጠራና ያው ሚስት ቲክታክ ላይ የምትለቀውን ቪዲዮ ታያለ፣ የምትሰራውን ነገር ታያለ። ከዛ ሱሱ የራሄልን ባል ትጠራና አሁን ጾም ከገባ በኋላ ረመዳን ከገባ በኋላ ነው እንግዲህ የሰማችሁ ና ፈልጋለሁ ስትለው ፈጣይር ምናምን ይዞ ሲመጣ እኔ ደነገጥኩኝ አለች። እና በቃ ነገረች ሁሉን ነገር። በቃ ያው ጠንቋይ ቤት እንደምትሄድ ሶሻል ማለት በቲክታክ ወጥታ እሱን እንደምትሰራ ምናምን ብቻ ያለውን ነገር ስትናገር ያው ራሄል ደግሞ ለምን ተነግሪዋለሽ አይነት ነገር ነው ውዶች። ለማንኛውም እና ለሁላችንም ልቦና ይስጠን። እውነት እኔ ደግሞ ግርም የሚለኝ ነገር ያለው ሰው ይብስበታል። ማርያም አሁን እኛ በቃ እየተሯሯጥን በቃ ያለን ቤታችንን ብታዩት አብዛኞቻችን የድሃ ልጆች ነን። ሰርተን እንለወጣለን ብለን በተስፋ ነው የምንኖረው። ግን እኔ እንጃ እኔ ጠንቋይ ቤት ሄጄ ያልፍልኛል ብዬ በህይወቴ አስቤም አላቅም እስካሁን እስከዚህ እስካለሁባት ድረስ ማለት ነው። አሁን እነዚህ እኮ ሁሉም አላቸው፣ ይሰራሉ፣ ያገኛሉ። ግን በቃ ትርፍርፍርፍርፍርፍ በቃ ቤት ኑሯቸው፣ መኪና ኑሯቸው በቃ ችኩል ያለ እግዚአብሔር በቃ ባንዴ ባለ ሀብት መሆን የሚፈልግ ሰው በጣም ብዙ ነው። በእውነት የሰው ልጅ የሚበላው ሳያጣ የሚለብሰው ሳያጣ እንዴ ከእለት ጉርስ አልፎ ለሌሎች ሰዎች እየተረፉ እኔ ግርም ይለኛል። በቃ ተመስገን አለ ማለት ሞታለሁ አለ ማለት እውነት ሞትን ተሸክመን ነው የምንሄደው እኮ በጀርባችን። ነገ ምን እንደምንሆን አናውቀውም። ግን እኔ ግርመኛል፣ በቃ ግርመኛል። እንዴ ጠንቋይ ቤት ሂጄ ሀብታም ሆናለሁ ብሎ የሚያስብ ሰው ግርም ነው የሚለኝ። እኔ ደንቀኛል እውነት እንደዚህ እንዳናስብ እግዚአብሔር እንጃ ልቦና ይስጠን ብዬ ነው የማስበው።
ደግሞ እኮ ጓደኛ አሁን እነዚህ አብረው ይበላሉ፣ አብረው ይጠጣሉ። በጣም ጓደኛ ናቸው፣ በጣም ቤተሰብ ናቸው። እንደ ከቤተሰብም በላይ ነው። ግን እርስ በርስ በቃ ገነት በዚህኛዋ ትቀናለች፣ እቺኛዋ በሱሱ ትቀናለች፣ ሱሱ ደግሞ በዛች ትቀናለች። በቃ የቅናት መንፈስ እውነት። ኧረ በስመ አብ ሰው ሲሆን አብረው ቢሰሩ የነጻነት ሀገር ነው ያሉት፣ ደስ ይላል። አብረው ቢሰሩ ያለበለዚያ ደግሞ ሁሉም የራሱን ነው። ሁሉንም ፈጣሪ ነው የሚሰጠው፣ ሰጪውም ነሹም እሱ ነው። ግን ዘሎ እንጃ ሳይሰራ ሳይለፋ ባንዴ ባለሀብት ሆናለሁ ብለው ማሰባቸው በራሱ እኔ ይገርመኛል እውነት። ቤታዩ ራሱ በጣም ገርሟታል እውነት። እነ ጉቺ ራሱን በጣም ብዙ ሰው ማለት ነው እያዩ አስተያየቱን ላይ እየሰጡ ነበረ። እና በጣም አስቸጋሪ ነው ጉዶች። የምትሄዱን ካላችሁ አቁሙ፣ ለመሄድ ያሰባችሁን ካላችሁ አቁሙ። አንደኛ ከምትወዱት ሰው ጋር ያጣላችኋል። የራሳችሁንም ለፍታችሁ የምታገኙትን ራሱ ልታጡት ትችላላችሁ፣ ልናጣው እንችላለን። እንግዲህ ባንዴ ሀብታም ሆናለሁ ተብሎ ሲታሰብ መውደቅም እንዳለ ማሰብ አለብን ብዬ አስባለሁ። አሁን እነዚህ ልጆች መጣላት የሌለባቸው ልጆች ናቸው። እና ለማንኛውም ያው ታርቀዋል፣ መጨረሻ ላይ ታርቀዋል። ገነትና ማናትች ራሄልና ሱሱ። ገነት ግን ሪችን በአካል ማግኘት እንደምትፈልግ ነው። ለምን ለባሎቿ እና ለራሷ ጉዳይ ነው ሄድ ነው ብላ አለች እኮ ነው እውነት። አሁን እንግዲህ ባሏ ወይ ቤተሰቦቿ ሲያዩ ጓደኞቿ ምናምን እሷ የታያት በቃ ውርደቱ ነው፣ በቃ ማፈሩ ምናምን ነው እሷ የታያት። እችኛዋ ደግሞ ለሱሱ አይደለም ሄድ ነው ለራሷ ጉዳይ ነው። ለምን ስትባል በቃ በራሷ ህይወት ነው፣ ለራሷ ለቤቷ ለባለቤቷ ለስራዋ ምናምን ነው። ግን ፈራችና ባህር ሄደን እንጣለው ስትለኝ ሄደን ጥለናል አለች። ራሄል ደግሞ እኔ ወደ ሴትየዋ ጋር ወደ ጠንቋይዋ ጋር የወሰደኝ ሌላ ሰው ነው አለች። በቃ ብዙ ሰው ይሄዳል አለች፣ የማይሄድ ሰው የለም። በጣም እኔ ላይ ስለሚገንና ሶሻል ሚዲያ ላይ ታዋቂ ስለሆንኩ ነው እንጂ የማይሄድ የለም፣ ሁሉም ይሄዳል አለች። አስቡት እንግዲህ እግዚአብሔር ያሳያችሁ። እውነት ቤት ውስጥ እኮ የምንሰራ ልጆች እኮ ወርቅ ነን በእውነት። የሰው አንመኝ፣ የሰው አንነካ። በእውነት ሰው ቢታመም አግዘን፣ የሆነ ነገር ቢሆን አግዘን፣ ራሳችን ከእንደዚህ አይነት ነገር ቆጥበን። እውነት በብዛት ውጭ የሚሰሩ ልጆች ግን እኔ እንጃ ቤሩት ብቻ ሳይሆን የተለያየ ሀገር በቃ ደግሞ እኮ አላቸው፣ ይሰራሉ፣ ያገኛሉ። ግን ደግሞ በቃ ይመቀኛኛሉ። አብሮ ነው የሚበሉት፣ አብሮ ነው የሚጠጡት፣ ልብሶላ አብሮ በቃ አንዱ አንዷን ነው የሚለብሱት። እኔ ብዙ ጊዜ ስላየው ማለት ነው ብዙ ወጥተው የሚሰሩ ጓደኞች ነበሩኝና አንዳንዴ ለረፍት ሲሄድ አያቸዋለሁ። በቃ ይሰራሉ በደህና ደሞዝ፣ ያው ረፍት ይወጣል። በቃ ቸበርቻቻ ነው ማለት ይዝናናሉ ምናምን፣ የማይገዛ ነገር የለም። ግን እርስ ውስጥ ለውስጥ አይገናኙም። እኔ ግርም ይለኛል። ከላይ ነው አንዱ በቃ ልብስ ይቀያየራሉ። በቃ ኧረ በስላሴ ፍቅራቸው እንደዚህ። እኛ ብዙ ጊዜ ቀን በቀን አንወጣ፣ ብቻስ በወር በሁለት ወር በመውጣ ሰዓት ሳያቸው እንደነሱ ውጭ ነገር ነው የሚጠናወተኝና ግን በነገራችን ላይ ማለት ነው የሆነ ጊዜ ልጠፋ ስል ለወጣ ያው ስል ማለት ነው እንደነሱ ሆኜ ለመስራት አንዷ ጓደኛዬ እንደዚህ ለብሰን ዘንጠን ምናምን ስትየደለም መስሎሽ ነው ወይ ምናምን፣ ብቻ ታሪኩ ብዙ ነው። በጣም ብዙ ነገር ብላ ያስቀረችኝ ጓደኛ ያለችና እኔ ግርም ይለኛል። ብቻ በሆነ እንዲጣላሉ በሆነ ነገር እኔ ገርመኛል። ልቦና ይስጣቸው፣ ለሁሉም ልቦና ይስጣቸው። የሰውን ህይወት ለማጨለም
የምትጥሩ ሰዎች ልቦና ይስጣችሁ። እውነት ልቦናችሁን ፈጣሪ ያራራው እንጂ በጣም አስቸጋሪ ነው። በጣም ከባድ ነው እንደዚህ አይነት ነገር። እህቶቼ ወንድሞቼ ከእንደዚህ አይነት ነገር ተቆጠቡ። ምንም ይሄ ሳይለፋበት የመጣ ገንዘብ መጨረሻው አያምርም። የሰው ልጅ ለፍቶ ደክሞ ሲያገኝ ነው ደስ የሚለው። እውነት ያልተለፋበት ነገር ዋጋ ያስከፍላል በኋላ እና በጣም ከባድ ነው ውዶቼ። ራሳችሁን ጠብቁ። ከእንደዚህ አይነት ነገር አትግቡ። ተው። ለሁሉም ሸር አድርጉ፣ ይዩት። እውነት ሸር አድርጉላቸው። እኔ እንጃ ንግርም ይለኛል ለማቤቴ። አሁን እነዚህ የሚያካክሉ ሰዎች እንደው የራሳቸው ህይወት አላቸው፣ ባል አላቸው፣ ልጅ አላቸው፣ የራሳቸው የሆነ ስራ አላቸው። ግን አንዷን ለመጣል የሚሯሯጡት አብረው እየዋሉ አብረው እየበሉ እየጠጡ በክፉም በደጉም ሰዓት እየተገናኙ እየተወያዩ ግን በቃ እሷ ገበያ ስላላት የእሷን ወደ እኔ ላድርግ፣ እሷ እንደዚህ ስለሆነች እንደዚህ። ኧረ በስላሴ በጣም ከባድ ነውና ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች ሼር አድርጉላቸው። ቢያዩት ጥሩ ነው፣ ይማሩበት። ምክንያቱም እነዚህ ሶሻል ሚዲያ ላይ ስለወጡ ነው እንጂ ያልወጡ በጣም ብዙ ናቸው። በጣም ብዙ ችግር የሚያደርሱ እህቶቻችን የሚያማቸው እዛ ምናምን ወደው አይደለም። ስለዚህ ጠንቋይ ቤት አትሄዱ። እውነት ይቅርባችሁ። አዋቂ ቤት ደግሞ አዋቂ ነው የሚሉት። እሱ እኮ አዋቂ ነው፣ እሷ እኮ አዋቂ ናት፣ ምንም አያታደርግም፣ ምንም አያደርጉም ነው የሚባለው። ግን የሌላንም ሰው ህይወት አመሰቃቅሉ፣ የራስንም ህይወት አመሰቃቅሉ። ለጊዜው በነገራችን ላይ ሀብት ሊመጣ ይችላል። ከሆነ ጊዜ በኋላ ግን በጣም ከባድ ነውና ብትተውት ጥሩ ነው እላችኋለሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ። አበረታቱኝ። ባይ ባይ።